Egypt will not be able to stop Ethiopia from building dams on the Nile. أرجو إن إحنا كلنا مش إحنا في مصر. ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ከጥንታዊ ዘመን አንስቶ የባህር ጉዞ መስመሮች ለፍልሰት ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው አሁንም ድረስ ዘልቀዋል። በተለይ ነዳጅና ሌሎች መሰረታዊ ፍላጎቶች በከፍተኛ መጠን በግዙፍ የጭነት መርከቦች ለማንቀሳቀስና ለማቅረብ የባህር መስመሮች ወሳኝ ናቸው። በዓለም ባንክና በተባበሩት መንግስታት መረጃ መሰረት ከ80 በመቶ በላይ የዓለም ሸቀጦች የሚዘዋወሩበት በባህር ላይ ነው። በዚህ የባህር ላይ ትራንስፖርት ለዓለም አቀፍ ንግድ ለጥሬ ዕቃዎችና ከፊል ለተዘጋጁና ላለቀላቸው ምርቶች ዝውውር ወሳኙ መንገድ ነው። ስለዚህም ሀገራት የሚያስገቧቸውንና የሚያስወጧቸውን ምርቶች በዋናነት በባህር በኩል በትላልቅ መርከቦች አማካኝነት ያጓጉዛሉ። በዓለም ዙሪያ ለዚህ የባህር ላይ እንቅስቃሴ ወሳኝ የሆኑ መስመሮች ያሉ ሲሆን ከነዚህ መካከል ደግሞ ቀይ ባህር ቀዳሚው ነው። አህጉር አፍሪካን፣ ኤስያንና አውሮፓን የሚያገናኘው ይህ ባህር የዓለም ንግድ እንቅስቃሴ ወሳኝ መስመር እንደሆነ ይታመናል። በቀይ ባህር ምን አለው? ቀይ ባህር የህንድ ውቅያኖስንና ሜዲትራኒያንን ባህርን ማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በሆኑ በዓለም ንግድና ፖለቲካው ላይ ወሳኝ ቦታ አለው። በዚህ የተነሳ ባህሩን ከሚያጎራብቱት ግብጽ፣ ሳውዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው በሌሎች አህጉራት የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ አካባቢ ይገኛሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚያደርገው የባህር ላይ ጉዞ በማሳጠር አገራት ቀልጣፋ የነዳጅና የጋዝ አቅርቦታቸውን እንዲያገኙ ያደርጋል። እንዲሁም ከአውስትራሊያ፣ ከጃፓን፣ ከቻይና፣ ከህንድና ከሌሎች ሀገራት የሚገኙ ወሳኝ የቴክኖሎጂ ምርቶችና ሸቀጦችን የጫኑ ግዙፍ መርከቦች የሚያቋርጡት ወሳኝ የባህር መስመር ነው። በተጨማሪም በአሁኑ ወቅት የዓለማችንን አንድ ጫፍ ከሌላኛው ጋር በሰከንዶች ውስጥ ለማገናኘትና መረጃ ለመለዋወጥ የሚያስችሉ የመረጃ ማስተላለፊያ ግዙፍ ገመዶች በቀይ ባህር ወለል ላይ ተዘርግተው ይገኛሉ። ግጭቶችና አለመረጋጋት በተደጋጋሚ በሚከሰቱባቸው የአፍሪካ ቀንድ፣ የመካከለኛው ምስራቅና የባህረ ሰላጤው አካባቢዎች ላይ ፍላጎት ያላቸው ሀገራት ለወታደራዊ እንቅስቃሴያቸው ቀይ ባህር ስልታዊ መስመር ነው። አጭሩ የንግድ መስመር ከዓለም ንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ እንዲሁም ከኮንቴነር ጭነት መካከል 30 በመቶውን በየዓመቱ የሚያስተናግደው ቀይ ባህር በኤስያና በአውሮፓ ሀገራት መካከል የሚደረግ የመርከብ ጉዞን ወጪና ጊዜን በከፍተኛ ሁኔታ ይቀንሳል። ይህ ከፍተኛ መጠን ያለው ነዳጅና የኮንቴነር ጭነትን የሚያልፍበት በመሆኑ የዓለማችንን ንግድና የኃይል አቅርቦት ወሳኝ ኪላ በመባል ይጠቀሳል። በኤስያ፣ በአፍሪካ፣ በአውሮፓ መካከል በቀይ ባህር በኩል የሚንቀሳቀሱ የተለያዩ ምርቶች በአመት $1 ትሪሊዮን የሚያወጡ እንደሆነ ይታመናል። ከኤስያ የተነሳ አንድ የጭነት መርከብ በሱዌዝ ካናል በኩል በአጭሩ አውሮፓ ለመድረስ ቀይ ባህርን አቋርጦ ሜዲትራኒያንን መድረስ አለበት። ካልሆነ ግን በደቡብ አፍሪካ ጫፍ በኩል ዞሮ መጓዝ ይጠበቅበታል። በደቡብ አፍሪካ የሚደረገው ይህ ጉዞ ደግሞ በቀይ ባህር በኩል ካለው አቋራጭ መንገድ 7000 ኪሎ ሜትር ተጨማሪ መንገድ አለው። በቀን ሲሰላ ደግሞ ከ8 እስከ 12 ተጨማሪ የባህር ላይ ጉዞ ስለሚጠይቀው ወጪው ከፍ ይላል። የቀይ ባህር ጂኦፖለቲካዊ ጠቀሜታ። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ በመሆኑ በሃይማኖትና በፖለቲካ አኳያም ተቀናቃይ ኃይሎች ያሉበት ቦታ በመሆኑ የአካባቢው ሀገራትና የዓለም ሀያላን በአካባቢው ያላቸውን ጥቅም ለማስከበር የቻሉትን ያደርጋሉ። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባቤል መንደር ሰርጥና በሰሜን ጫፍ ያለው የሱዌዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ናቸው። በተለይ ትላልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖን የሚያሳድረው በግራ የጅቡቲ በቀኝ ደግሞ የመን የሚቆጣጠሩ የባቤል መንደር ሰርጥ ወሳኝ ቦታ ነው። በዚህም ምክንያት የዓለም ወታደራዊና የምጣኔ ሀብት ሀያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅሞችን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። በተጨማሪም አሜሪካ፣ ፈረንሳይና ቻይናን ጨምሮ ሌሎች ሀገራት የቀይ ባህር መግቢያ በር በመሆኑ ወሳኝ ቦታ ላይ በምትገኘው ጅቡቲ ውስጥ ወታደራዊ ሰፈር አላቸው። ሩሲያ በአካባቢው ወታደራዊ ሰፈር ለመክፈት ፍላጎት ያላት ሲሆን ቱርክም በሶማሊያ በኩል ወደ ቀይ ባህር ቀረብ ብላለች። ቀይ ባህርና በዙሪያው ባሉ ሀገራት ውስጥ ባለው ከፍተኛ የኢኮኖሚና የፖለቲካ ጠቀሜታ ምክንያት ተፎካካሪ ሀገራት ተጽዕኖአቸውን ለማጠናከር ሲሉ በሚያደርጉት ፍክክር የአፍሪካ ቀንድና የመካከለኛው ምስራቅ ውጥረት እንዲሁም ግጭቶችን የማይለዩ አካባቢ
አካባቢ ነው። ቀይ ባህርን በሚጎራበቱ ሀገራት ውስጥ ግጭትና ለመረጋጋት በሚከሰቱ ጊዜ የንግድ እንቅስቃሴ ስለሚስተጓጎል የዓለም ምጣኔ ሀብት መንገጫገጭ ገጥመዋል። ምክንያቱም ወሳኝ የሆኑ የነዳጅና ሌሎች አቅርቦት ስለሚስተጓጎሉ እጥረትና የዋጋ ጭማሪ ይከሰታል። ሀገራት የጭነት መርከቦቻቸው ደህንነት እንዲጠበቅ፣ ምጣኔ ሀብታቸው እንዲረጋጋና የሚያስፈልጋቸው አቅርቦቶች በሚፈልገው ጊዜና መጠን እንዲደርሳቸው የአካባቢው ሰላም ለማስጠበቅ ወታደራዊ እርምጃ እስከመውሰድ ይደርሳሉ። ቀይ ባህር ወሳኝ የዓለም ኢኮኖሚ የደም ስር ሲሆን በቀጣይ ዓመታትም ከፍተኛ ተጽዕኖ እንደሚኖረው ይታመናል። በዚህ መስመር የሚያጋጥሙ የትኛውም የደህንነት ስጋት የጭነት መርከቦች የጉዞ መስመራቸው እንዲቀያየሩ ያስገድዳል። በቅርቡ የየመን ሁቲ ታጣቂዎች የምዕራባውያን መርከቦች ቀይ ባህር ላይ በመምታት ጉዳትና የእንቅስቃሴን መስተጓጎል አስከትለዋል። ይህንን ለማስቆም በአሜሪካ መሪነት ተደጋጋሚ የአየር ጥቃት ከአካባቢው በሚነሱ የጦር አውሮፕላኖች ተፈጽመዋል። የቀይ ባህር መጠነ ሰፊ ተጽዕኖ በአሁኑ ጊዜ በቀይ ባህር ላይ ጉልህ ተጽዕኖ ያላቸው ሀገራት ግብጽ፣ እስራኤልና ሳውዲ አረቢያ ናቸው። ሌሎች በደካማ ኢኮኖሚ፣ በድህነትና በጦርነቶች ምክንያት ሚናቸው ጠንካራ አይደለም። የቀይ ባህር ስትራቴጂካዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራኒያን ባህር፣ ስዊዝ ቦይ፣ ህንድ ውቅያኖስና እስከ ባህረ ሰላጤው የሆርሙዝ ሰርጥ ይደርሳል። በዚህም ምክንያት የቀጣናውና ከአካባቢው ርቀው የሚገኙ ሌሎች ሀገራት በቀይ ባህር ላይ ያላቸውን ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው። አዳዲሶቹ በአካባቢው ሚና እንዲኖራቸው የበኩላቸውን ጥረት ያደርጋሉ። በእርስ በርስ ጦርነት ስር ያላቸው የየመን ሁቲዎች በመርከቦች ላይ በሚፈጽሟቸው ጥቃት ስጋት የፈጠሩ ሲሆን ባህሩን የሚዋሰኑ የአፍሪካ ቀንድ ሀገራት ያላቸው ነዳጅና ጋዝ፣ የባህር ውስጥ ሀብት፣ የመርከብና የወደብ አገልግሎት ተፈላጊነት እየጨመረ ነው። ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። አገሪቱ ከቀይ ባህር ጎራባች ሀገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነቶች በመድረስ ሚናቸው እየሰፋ ነው። ለዚህም ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን ያሰማራሉ። Egypt will not be able to stop Ethiopia from building dams on the Nile. أرجو إن إحنا كلنا مش إحنا في مصر. ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች Egypt will not be able to stop Ethiopia from building dams on the Nile. أرجو إن إحنا كلنا مش إحنا في مصر. ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች